ናይስ ጋዮች ዲዛይሮቻቸው በሌሎች ሰዎች ፍላጎት ኦቨርራይድ እንዲደረግ ይፈቅዳሉ። ሌሎች እነሱ ላይ እንዲረማመዱ ይፈቅዳሉ። ማለትም ቀደም እንዳልኳችሁ እሱ ቤት አብረው ሄደው ደስ ይለው ነበር ኔትፍሊክስ ኤንድ ቺል ቢሆን። ነገር ግን he acts like ቶሎ ሳይመሽብሽ ወደ ቤት እንሄድ ኢቭን በስርዓት አያቅፋትም። እንደዛ አይነት ወንድ ልጅ አለ። እኔ አንድ ማምነው ነገር አንዲት ሴት if she doesn't respect you enough to have sex with you she don't like you ብዬ ነው ማስበው። I know it's extreme ግን እድሜ እየጨመረ ሲመጣ ባይዞ I'm 29 ኦልሞስት የዛሬ ወር አካባቢ ነው ያስኩት 29 ዓመቴ። ነገር ግን throughout the years ብዙ ሴቶችን በቀረብኩ ብዙ ሴቶች ጋር በሆንኩ ቁጥር አንድ ስለ ሴት ልጅ የተገነዘብኩት ነገር if she doesn't open up her legs for you she doesn't like you enough ማለት ነው። ዓለምን አንደርስታንድ ያደረገ ሰው ደግሞ ናይስ አለመሆን ምርጫው አይደለም like ግዴታው ይሆናል ማለት ነው። ምክንያቱም he will understand that is not how life works ማለት ነው። he will understand life requires toughness ማለት ነው። ለወንድ ልጅ በጣም መጥፎ የሆነ የባህሪ አይነት ምንድነው ብላችሁ ብትጠይቁኝ ማለትም ቢዝነሱ ላይ ሊሆን ይችላል፣ ሪሌሽንሺፑ ላይ ሊሆን ይችላል፣ በተለያየ አቅጣጫ ላይ እሱን የሚገድለው የባህሪ አይነት ትሬት is being a nice guy። ተቅለስላሽ አይነት ወንድ ለወንድ ልጅ ፈጣኑ ወደ ድህነት በሉት ወይም ደግሞ ፈጣኑ ስኬታማ ወደ አለመሆን መንገድ የሚመራው ትልቅ ትሬት ነው። ኦፍ ኮርስ ነገርየው ናይስ ጋይ ሲባል የሆነ ፖዚቲቪቲ እንዳለው ናይስ ቢኮን ሰዎችን ባከብር ወይም ደግሞ ለሰዎች ሪስፔክት ባሳይ ከእንደዛ አይነት ነገር ጋር ያያይዙታል። ነገር ግን ያንን አይደለም እያልኳችሁ ያሉት። ምናልባት ብዙ ወንዶች the so called nice guy syndrome የሚባለውን ሞር ከሪሌሽንሺፕ ጋር አያይዘን ስናወራው ይገባቸዋል። ማለትም አንዳንድ ወንዶች ምናልባት ለሴ የሆነ ሰው አንዲት ልጅ የሆነ ላግኝሽ ብሏት ኦኬ እሺ ሐሙስ እሺ ይመቸኛል ስትለው ብዙ እንደዛ ናይስ ጋይ ሲንድረም ያለባቸው ወንዶች እንደው ምን አይነት በቃ በሷ ምህረትና ቸርነት የሆነ ነገር ማለትም እሷ እሺ ማለቷ ትልቅ እድል እንደተሰጠው እሱ ማይጠቅም ማይረባ ሰው እሷ ግን ቸርናት እኔ ባዶነቴን የተቀበለችኝ ምናምን ባይዜ እነዚህ ንግግሮች ላይ ሁላ በዚህ ቪዲዮ ኦሬልስ በሌሎች ቪዲዮዎች ሁላ እንመለስበታለን። እናም ታዲያ እንደዛ አይነት ሰዎች አሉ። ኢቭን ያነጋገራቸው ፍሬም እንደዛ ነው። እንደው እሺ ብትለኝ እድል ብትሰጠኝ ምናልባት ሰው ያ ምናልባት ለሴ እንዴትም ብሎ የሆነችን ሴት ገርፍሬንዱ አደረገ። ከዛ ስለሷ ሲያወራ ምናልባት ሌሎች ሴቶች ወይኔ እንደሷ ቦይፍሬንድ እንደሰለኔም እንደዛ የሚያወራው እንድ ቢሰጠኝ ምናምን ሲባል ተሰሙና ምናልባት እንደዛ አይነት ባህሪ አዳፕት ልታደርጉ ልትፈልጉ ትችላላችሁ። ነገር ግን ዋነኛው ፋክት ምንድነው ሲጀመር the so called nice guys they will get used by women ማለት ነው። ዛሬ ስፔሲፊካሊ የምናወራው ዴቲንግ ዓለም ላይ ስላለ ናይስ ጋይ ነው። እናም ታዲያ as a former nice guy በጣም ነገርየውን በጣም ፒንፖይንት ማድረግ ይችላል ወይም ደግሞ ሌላ ሰው ላይ ቶሎ ታዘበዋለሁ። ምክንያቱም ድሮ አይደል ላይክ ሃይ ስኩል ጀምሮ ኦኬ ናይስ ጋይስ ፊኒሽ ላስት እየተባለን እኮ ነው ያደግነው እናውቀዋለን። ነገር ግን ያኔ የገባኝ የሚመስለኝ ነገር ነበር 19 18 ዓመቴ እያለ ዘን 23 ዓመቴ እያለ ባይዞ ይሄን ነገር በደንብ ፉሊ አንደርስታንድ ያደረኩት ምናልባት የዛሬ 2 ዓመት 1 ዓመት አካባቢ ነው። ኦኬ ይሄ ነገር ማለት ነው ማለትም ጋይስ ይሄ ነገር ከገባችሁ ኢንፋክት ሪሌሽንሺፕ አንፃር ብቻ አይደለም ነገር ግን ከሌሎች ሰዎች ጋር ባላችሁ ኢንተራክሽን ጭምር ከብዙ ነገር ነፃ የሚያወጣችሁ ሐሳብ እንደሆነ አምናለሁ። ሶ ናይስ ጋይ ምን አይነት ሰው ነው? ምን አይነት ወንድ ነው? ስፔሲፊካሊ ስለ ወንድ እናውራ። ብዙ ጊዜ የሚታለል ሰው የሚያምን እሺ የሚል የራሱን ዲዛይር ማድረግ የማይችል ይሉኝታ የሚይዘው እነዚህ ነገሮች አንድም ካስተዳደጋችን የሚመጡ ነገሮች ናቸው። ቤተሰቦች ሌላ ሰው ቤት ሄደ እንዳትበላ ምናምን ሊሉ ይችላሉ። ከዛ ሌላ ሰው ቤት ሄደ ምራቅን እያወጣ ብላ እንጂ ሲሉ አይ ትላለህ። ያ ነገር እያደገብህ ይመጣል።
ሁለተኛው ደግሞ እንደዛ ናይስ ጋይ እንድትሆኑ የሚያደርጋችሁ ነገር ላክ ኦፍ ኮንፊደንስ ነው። እንዳልኳችሁ ቅድም እንደሰጠኋችሁ ምሳሌ እንደዛ አይነት ወንዶች አሉ። ልክ ይሄ በክርስትና እምነት ውስጥ ግሬስ የሚባል ኮንሰፕት አለ። ማለትም ፈጣሪ እኛ ሰዎች ኃጢአተኞች ሳለን የማይገባን ሆነን ሳለን እሱ ግን በምህረቱ እንደዚሁ በቃ ፍቅርን ሰጠን። እንደዚህ አይነት ኮንሰፕት አለ እና አንዳንድ ወንዶችም ከሴቶች ጋር ባላቸው ኢንተራክሽን እንደው ሴቶች እኔ ማረባ ማልጠቅም ሆኜ ሳለሁ እሷ እድል ሰጠችኝ። ኢንፋክት አንዳንዶቻችሁ ልትቃረኑኝ ትችላላችሁ፣ ግን ኢቭን በድህነቴ የወደደችኝ ምናምን ኦፍኮርስ ነገርየው ሬር ስለሆነ ኦፍኮርስ ዊ አፕሪሺየት ኢት። ነገር ግን ላይክ ኢት ሃስ ቱ ቢ ዛት ዌይ። ኦፍኮርስ ድሃ ስለሆንክ ልትወድ ይገባል ሳይሆን ላይክ እነዚህ ነገሮች ኦብጀክቲቭሊ መሆን የሚገባቸው ነገሮች ከማንነታችን ሊጸነሱ የሚገቡ ነገሮች ስለሆኑ ኤኒዌይ ይሄ ነገር አለ። እናም አንደኛው ከሶሳይቲ ከአስተዳደጋችን አንጻር፣ ሁለተኛው ላክ ኦፍ ኮንፊደንስ ብያችኋለሁ። ሶስተኛው ደግሞ ብዙውን ጊዜ ሶኮልድ ናይስ ጋይ የሚባል ሲንድረም ያለባቸው ምን አይነት አካባቢ ያሉ ሰዎች ናቸው? ምናልባት ይሄ በተለይ የዱርዮች መንደር የምትሏቸው ብዙ ጊዜ የዱርዮች መንደር ብዙ ጊዜ ድህነትም የሚበዛበት አይነት ሰፈር ነው አይደለ? እንደ ጨርቆስ፣ ልደታ፣ ፒያሳ እነዚህ ሰፈሮች በተለያዩ አገሮች ውስጥ አሉ። ፒያሳ አሁን ብዙ ከተሞች ላይ ፒያሳ የሚባል የሆነ መንደር ይኖራልና መናኸሪያ እንደዚህ አይነት አካባቢ ላይ ያሉ ወንዶች ምን አይነት ናቸው? የቲክቶክ ላይ እንደምናያቸው ጠቅነው ማደርግ ምናምን እንደዛ የሚሉ አይነት ጀማዎች ማለት ነው። ምን አይነት ወንዶች ናቸው እነሱ? ናይስ ጋይ ናቸው ወይስ አርዛይ ታፍ? ፖይንቴ ምንድነው? እነሱ ያንን ባህሪ ያንን ማንነት ለመላበሳቸው ሃርድሺፕ እያዩ ነው ያደጉት። ማለትም ሌሴ እነዛ ወንዶች ገንዘብ ከሆነ የሚቀፍሉት they know how the street works። ማለትም እንደዛ ተጭበርብረው ስለሚያውቁ እንደዛ ተቀምተው ስለሚያውቁ መቀማት ኖርማል ሆኖባቸዋል ማለት ነው። አንዳንድ ጊዜ ምናልባት በሚዲያ አይታችሁ ከሆነ አንድ ሰው የሆነ ሰርቆ ምናምን ሌሴ ሲደበደብ የሆነ ቪዲዮ ምናምን በቃ ምን ያርግ ወንድ ልጅ አይደል ምናምን እንደዛ አይነት ሜንታሊቲ የሚይዙት በቃ እንደዛ በሃርድሺፕ ውስጥ ከማለፋቸው ምርጫ ከማጣታቸው የላይፍን ሃርሽነት ከመመልከታቸው የተነሳ ያንን ባህሪ ይዛሉ። እነዚህ ደግሞ ናይስ ጋዮች አብዛኛውን ጊዜ እንደዛ ተሞላቀው ያደጉ ናቸው ማለት ነው ብዙውን ጊዜ፣ ወይም ደግሞ አትሊስት ያንን አይነት ሃርድሺፕ ያላዩ ናቸው። እናም ታዲያ ብዙ ጊዜ እንደዚህ አይነት ታፍ የሆኑ መንደሮች ላይ ብዙ ጊዜ ወንዶቹን ካዩዋቸው they have women around them። ብዙ ጊዜ የሴት ችግር የለባቸውም። በጣም ደግሞ ከሚያስቀኝ ነገሮች ውስጥ አንዱ since they are tough any ኖርማል የምትሏትም አይነት ሴት ምናልባት የወንድነት መለኪያ እንደዚህ አይነት ወንድ ሆኖ ሊታያት ይችላል። ምናልባት ጠባሳ ያለበት ጥርሱ የተሸረፈ ምናምን ታቱ በታቱ የሆነ ይሄ የሆነ ዘፈን አለ አይደለ? ዱርዬው እንደዛ ላይክ የወንድነት መለኪያ ያም ይመስላችኋል። እንደዚህ አይነት መንደር ላይ ያሉ ወንዶች they don't give a fuck about you። ማለትም አንተን የሆነ ነገር መንጠቅ ከፈለጉ ይነጥቋል። ምናልባት በመንጠቅ ላይሆን ይችላል፣ ግን ኦኬ ገንዘብ እስቲ አበድረኝ ዘን ላይ መልሱልህ ይችላሉ፣ ወይም ደግሞ ሊያዝጉ ይችላሉ ማለት ነው። ፖይንቴ ምንድነው? የሆነ ነገር ላይክ የነሱ እንደሆነ ያምናሉ አንዳንዶቹ። በቃ ተፋታኝ በቃ ሲሆን ይሆናል ምናምን። ብዙውን ጊዜ ፍላጎቶቻቸውን ከማድረግ ወደ ኋላ አይሉ። ይሄ ነገር ኤክስትሪም እየወጣ ከመምጣቱም የተነሳ ምናልባት እንደዚህ አይነት አካባቢ ላይ ያለ ሰው አንዲትን ሴት ልጅ ሲላከፍ ሲጎነትል ልታዩ ትችላላችሁ ማለት ነው። ላይክ ይሄ መቆጠብ የሚባል ነገር የለም። አሁን ከናይስም በጣም ሄዶ ታፍ ሆኖ በጣም ኤክስትሪሙን ነው ማሳያችሁ። እና ግን አንድ ምሳሌ ልስጣችሁ። አንድ ቢዝነስ ላይ የሆነ አንድ ቢዝነስ የሚጀምር ሰው መጀመሪያ ላይ ኦኬ አዲስ ሱቅ ከፈተ፣ ሱቁ ጥሩ እየሄደለት ነው። ከዛ የሆኑ ሰዎች ተዋወቀ፣ ብድር ሲጠይቁት ኦኬ እየገዙኝ ነው፣ እሺ መች ትሰጡኛላችሁ? ኦኬ ዛሬ ሳምንት እንመልስልሃለን። ይህ ባለ ሱቅ መጀመሪያ ላይ ደስ ብሎት ይሰጣቸዋል። ከዛ ሳምንት ጠብቆ አልተመለሰለትም። ቀስ እያለ 2 ሳምንት 3 ሳምንት ብዙውን ጊዜ የሚደጋገመው ፓተርን ምን አይነት ነው? ኦኬ ሰው ብድር ሲጠይቅ ቃሉን አይጠብቅም። ሳምንት ብሎ ጭራሽ ላይመልስ ይችላል። ሳምንት ብሎ በ4 ወር ሊመልስ ይችላል። ታዲያ ይህ ባለ ሱቅ
የሆነ ነገር ውስጥ ይፈጠራል ማለት ነው። ኦፍ ኮርስ ብድር የጠየቀው ሁላ እንደዛ ላይ ያደርግ ይችላል። ነገር ግን ብድር ቢዝነስን ማክሰሪያ አንድ ቱል ነው። ከዚህ በኋላ ኖ ማለት መጀመር መቻል አለብኝ እያለ ይመጣል ማለት ነው። እናም ታዲያ ይህ ቢዝነስማን መጀመሪያ ላይ እና ኋላ ላይ የነበረውን ሜንታሊቲ የቀየረው ነገር ምንድነው? ኤክስፒሪየንስ ነው። እንዳልኳችሁ ከዚህ በፊት ያላየውን አይነት ዓለም አየ ማለት ነው። ታዲያ ቅድም እንዳልኳችሁ ዘ ሶ ኮልድ ናይስ ጋይ የምላችሁም አይነት ወንዶች የሆነ ያላዩት አይነት ዓለም አለ ማለት ነው። ስፔሲፊካሊ ስለ ዴቲንግ ደግሞ ስናወራ እነዚህ ናይስ ጋዮች ሴት ልጅ በቅጡ ጠግበው ያላዩ አይነት ወንዶች ናቸው። ምናልባት ፕሪቪሌጅድ ናቸው። ከሆነ አንግል አንፃር ሴት ልጅ ሚታርገዋት አያውቁም። ደሃ ሆኖ ሴት ልጅ ቀርቦ አያውቅም። ወይም ደግሞ መልከጥፎ ሆኖ ሴት ልጅ ቀርቦ አያውቅም። ነገር ግን አቨሬጅ ጋይ ሆኖ የመጣው በድህነቱ ሴት ልጅ ቀርቦ የሚያውቅ ወንድ ልጅ ሴትን ልጅ ለሆነችው ያህል መመልከት ይችላል። ያ ፕሪቪሌጅ ያለው ወንድ ልጅ ግን ሴት ልጅም ሲቀርብ ምናልባት ብዙ ጉድለቱን የሆነ ፕሪቪሌጁ ሊሸፍንለት ይችላል ማለት ነው። ምናልባት መልከኛ ከሆነ፣ ምናልባት የሀብታም ቤተሰብ ልጅ ከሆነ ብዙ ፕሪቪሌጆች አሉን ማለት ነው። ያ ነገሮች አሉ። እናም ታዲያ ሴት ልጅ አክቹአሊ ለሆነችው ለማንነቷ መመልከት ይሳናቸዋል ማለት ነው። እናም ታዲያ በአጠቃላይ ናይስ ጋዮች የሚፈልጉትን ነገር አያደርጉም። ምናልባት ዴት ወጥተው አብዛኛው ወንድ ልጅ ሌሴ የሆነ የሚመኛት አይነት ሴት ካለች እሱ ቢሆንለት ምናልባት የዛን ቀን ቤት ሄደው ኔትፍሊክስ ኤንድ ቺል ቢያረጉ ደስ ይለዋል። ነገር ግን ጭራሽ ኢቭን ሴክሹዋሊ እንደማያያት ለማስመሰል ነው የሚሞክረው። የምር ላይክ እኔ ያስቀኛል። ላይክ ምን አይነት ሙዚቃ ነው የሚመችሽ? አኒሜ ይመችሻል? ላይክ ኦፍ ኮርስ አንዳንድ ጥሩ ኮንቨርሴሽኖች አሉ፣ ግን አክቹአሊ ዲዛየራቸው ያ ላይሆን ይችላል። ብዙ ነገራቸውን ሸፋፍነው የሆነ ፍላጎቱን ደብቆ ቅድም እንዳልኳችሁ ልጅ መብላት እየፈለገ ምራቁን እየዋጠ ነገር ግን መብላት እንደማይፈልግ ማስመሰል፣ እንደዛ የሚያደርግ ሰው ማለት ነው። እነዛ አይነት በድህነት ውስጥ በችግር ውስጥ እንደዛ አይነት ዱርዬ የምትሏቸው አይነት ወንዶች ምናልባት ባለጌ ወይም ደግሞ ዱርዬ የሚያስበላቸው አንዳንድ ጊዜ ምንድነው በቃ ሁሉ ነገራቸው ፊት ለፊት ነው። አንዳንድ ሴቶችንም ኦፌንድ ሊያደርግ ይችላል። ነገር ግን በቃ እሷን የሚፈልጋት ከሆነ he will say it ኦኬ ዛሬ በቃ ቤት ደውለሽ ንገሪያቸው ዛሬ አንድ ላይ እናመሻለን ሊላት ይችላል ማለት ነው። ታዲያ እዚህ ጋር ትልቅ ዲፍረንስ አለ ማለት ነው። ዛሬ ታዲያ በጣም አንድ ልነግራችሁ የምፈልገው ነገር ጥቂት ሐሳቦችን ያ ናይስ ጋይ ሲንድረም ከውስጣችሁ እንዲወጣ የሚያደርጉ ሐሳቦችን ሼር ላደርጋችሁ ፈልጋለሁ። እናም አንዳንድ ናይስ ጋዮች ያንን ማንነታቸውን እንደ ቨርቹ ሊያዩት ይችላሉ። አንዳንድ ሰው ለምሳሌ ለጋስ ሲሆን፣ ለምሳሌ በጣም ስፖይልድ የሆነ የሀብታም ልጅ ካለ ገንዘቡን እያወጣ ሲበትን ምናልባት ለጋስ ስለሆነ ላይሆን ይችላል። ነገር ግን የገንዘብን ቫልዩ አያውቅም። ምናልባት ገንዘብ አጥቶ ገንዘብን ሜክ ለማድረግ መጓዝ ያለበት ርቀት ምን ያህል እንደሆነ አያውቅም። ምክንያቱም all he knows is his daddy's his mommy's money ማለት ነው። እናም ታዲያ የምትመለከቷቸው አንዳንድ ወንዶች ናይስ ሆነው ስትመለከቷቸው ያ ናይስነታቸው ቨርቹ እንዳልሆነ ብዙውን ጊዜ ልትገነዘቡ ያስፈልጋል። ታዲያ አንድ ናይስ ጋይ ሲንድረም የሚባለውን ነገር መስበር የምትችሉት have experience, try something። today ያወራን ያለነው ስለ ዴቲንግ ነው። date more women። ምናልባትም ደግሞ ፕሪቪሌጆቻችሁን ባለመጠቀም ሞክሩት። ከዛም ባለፈ ደግሞ ፕሪቪሌጅም ከመጠቀም ባለፈ ደግሞ ምናልባት እስካሁን ናይስ ጋይ ሆነ ኦኬ ከሴቶች ጋር ምንም እንኳን የምትፈልገውን ነገር አልፎ ሊሆን ይችላል የምታገኘው፣ ወይም ደግሞ ጭራሽ ሁሉ ጊዜ ፍሬንድ ዞንድም ልትሆን ትችላለህ። ባይዚ አይነት ነገር በጣም ከሴክስ ጋር እያያያዝኩት ያለሁት ብዙውን ጊዜ ዲፋይኒንግ ፋክተሩ እሱ ስለሆነ ነው። ማለትም አንድ ሴት ልጅ የምርም ከልቧ አትራክትድ ስትሆንልህ አንድ ራሷን vulnerable የምታደርግልህ ወይም ደግሞ አንተን ሪዋርድ ልታደርግ የምታስብበት አንዱ መንገድ ያ ስለሆነ ብዬ ነው። ወይም ደግሞ ብዙ ወንዶችም ዲስአፖይንትድ የሚሆኑት እኔማ I have friends ሌላ ጓደኛ አልፈልግም፣ ለምንድን ነው እኔንም እንደ ቦይፍሬንድ ማቴሪያል ማታየኝ? ዋይ ሁሉ ጊዜ ፍሬንድ ዞን ውስጥ የምትከችኝ አይነት ሜንታሊቲ ውስጥ የሚገቡት እነዚህ ናይስ ጋዮች ስለሆኑ ነው ይሄን ነገር ቀጥታ ከሴክስ ጋር ታይም አድርገው። እናም ታዲያ
እንደዛ ናይስ ጋይ ሆነ ፍሬንዷ ሆናል። እስቲ ስታፕ ቢንግ ናይስ እና እስቲ ተመልከት። ሁልጊዜ የሆነ አሳይመንት የምትሰጥ ከሆነ ይሄንን ዕቃ አድርስልኝ ኦሬልስ እስቲ የሆነ እቺን ነገር ልገዛ ገንዘብ ላክልኝ ስትል ሁልጊዜ አንተ የሷ ፈጥኖ ድራሽ ይሆንክ ከነበረ እስቲ አቁመውና then let's see what she thinks about you። ሁልጊዜ አንተ ቁጭ ብለህ እሷን ሮሮ ትሰማለህ። ሁልጊዜ ቁጭ ብለህ ሌሎች ወንዶች እሷን እንዴት እንዳደረጓት ቁጭ ብለህ ትሰማለህ ምራቅህን እየዋጥክ። እስቲ stop doing that። እስቲ አንተ በተራህ ደግሞ ችግርህን እንትን በል ወይም ደግሞ ያንን ነገርህንም ሉዝ እያደረከው ትመጣለህ። በጣም አንድ የናይስ ጋዮች ትልቅ ኦብስታክል ምንድነው? እንደዛ ፍሬንድሺፕ ዞን ውስጥ ይገቡና ኢቨን አሰ ቦይፍሬንድ ልትጠቀም በምትችለውን ነገር ሁላ ብዙ ጊዜ ታገኛለች። ፋይናንሻል ሰፖርት ቢሆን፣ ኢሞሽናል ሰፖርት ቢሆን፣ ፊዚካል ሰፖርት ኤንድ ፕሮቴክሽን ቢሆን አንተ ግን you will get nothing ማለት ነው። by the way like this sounds በጣም misogynist የሆነ ቪው ግን እኔ I don't believe like ወንዶች ሴት ጓደኛ እንደዛ የልብ ጓደኛ ያስፈልጋቸዋል ብዬ አላስብም። እኔ አንድ ማምነው ነገር አንዲት ሴት if she doesn't respect you enough to have sex with you she don't like you ብዬ ነው ማስበው። I know it's extreme ግን እድሜ እየጨመረ ሲመጣ by the way I'm 29 almost የዛሬ ወር አካባቢ ነው ያስኩት 29 ዓመቴ። ነገር ግን throughout the years ብዙ ሴቶችን በቀረብኩ ብዙ ሴቶች ጋር በሆንኩ ቁጥር አንድ ስለ ሴት ልጅ የተገነዘብኩት ነገር if she doesn't open up her legs for you she doesn't like you enough ማለት ነው። ወይም ደግሞ ብዙ ወንዶች እንደዛ ከሴት ልጅ ጋር ባላችሁ ቅርርብ ላይ ሜንታሊ በጣም የሚመታችሁ ነገር ብዙውን ጊዜ ከዚህ እሷ ላይ እኮ ብዙ ነገር ኢንቨስት አድርጌያለሁ ከሷ ጊዜን ሰጥቻታለሁ ነገር ግን በቃ ሌላው ቀለበኝ የሚል ያ ሜንታሊቲ ውስጣችሁ አይኖርም if you had sex with her ማለት ነው። ምክንያቱም at least like okay you have gotten what you want ማለት ነው። ብዙ ጊዜ ሴቶችም ደግሞ የሚሰማቸው ነገር ያንን ነገር ፕሮቫይድ ሳታደርግልህ ዞር ስትል she feels like she won ማለት ነው። yes I used him በቃ ጥርግ ይበል ብዙ ራቴን ከፍሏል ብዙ ምሳዬን ከፍሏል እንደዛ አይነት ሜንታሊቲ ነው ያላቸው ማለት ነው። ሶ ታዲያ ጋይስ ይሄ ናይስ ጋይስ ሲንድሮም ሪሌሽንሺፕ ላይ ብቻ ሳይሆን ዴቲንግ ላይ ብቻ ሳይሆን ብዙ ነገራችሁ ላይ ይገለጣል። ቢዝነሳችሁ ላይ ቢሆን አንድም ደግሞ ይሄ ናይስ ጋይስ ሲንድሮም በጣም ቱ ማች ኦፕቲሚዝም ነው። እናም ቅድም እንዳልኳችሁ አንዳንድ ጥሩ ኳሊቲዎች ቨርቹ ላይሆኑ ይችላሉ። አንዳንድ ሰው ለጋስ ሲሆን ቨርቹ ላይሆን ይችላል። የምርም ጥሩ እሱ ለጋስ ስለሆነ ላይሆን ይችላል። ነገር ግን የገንዘብን ዋጋ ስለማያውቅ ነው። አንዳንድ ሰው ሩህሩህ ሲሆን ምናልባት የዚችን ዓለም ጭካኔ ስለማያውቅ ነው። በስራ ዓለም ላይ ስትገቡ ምን ያህል ሰው ኦኬ ለራሱ እንደሚተጋ nobody cares about you እነዛን ነገሮች አንደርስታንድ እያደረጋችሁ ትመጣላችሁ። ሶ ታዲያ ይህ ናይስ ጋይስ ሲንድሮማችሁ ከራሳችሁ ከጓደኞቻችሁ መስሪያ ቤት ካሉ ሰዎች ጋር ተማሪም ከሆናችሁ እዛ ካሉት እንቅስቃሴዎቻችሁ ነው የሚጀምረው። ያም ማለት መጀመሪያ ላይ እንዳልኳችሁ ናይስ ጋዮች ዲዛይሮቻቸው በሌሎች ሰዎች ፍላጎት ኦቨርራይድ እንዲደረግ ይፈቅዳሉ። ሌሎች እነሱ ላይ እንዲረማመዱ ይፈቅዳሉ። ማለትም ቅድም እንዳልኳችሁ እሱ ቤት አብረው ሄደው ደስ ይለው ነበር ኔትፍሊክስ ኤንድ ቺል ቢሆን ነገር ግን አክስ ላይክ ቶሎ ሳይመሽብሽ ወደ ቤት እንሂድ በቃ ኢቭን በስርዓት አያቅፋትም። እንደዛ አይነት ወንድ ልጅ አለ። ምናልባትም ደግሞ ኢን ጀነራል ከሆነ የሆነ ሰው ሌሴ የግሩፕ አሳይመንት ከሆነ ሁሉ ነገር አንተን አሸክሞ ዞር ሊል ይችላል። ኖ ዱ ዩር ፓርት I don't want to do this ይሄን ነገር አልፈልግም። ሰው ገንዘብ ሲጠይቅ ኖ ገንዘብ አልሰጥም ወይም ደግሞ የለኝም ወይም ደግሞ ኖ I don't like lending money of course እነዚህ ነገሮች በጣም የለቀርብ ጓደኞቻችሁ ብቻ ማድረግ የሚገባችሁ ነገር ሊሆን ይችላል። እናም ታዲያ የዚችን ዓለም ሁኔታ በጣም መረዳት ያስፈልጋል ማለት ነው። ናይስ ጋዮች somebody የሆነ መንገድ ላይ ኦሬልስ ሌሴ እንደዛ ገንዘብ አበድረ ሳምንት መልሳለሁ ተብለ ከዛ በሳምንቱ ስጠይቅ የሆነ ኤክስኪዩዝ ይሰጣል። ባክ ደሞዝ እኮ ተከልክለን ምናምን ልትባል ትችላለህ። ናይስ ጋይ የምርም ያንን አፌስ ቫልዩ ነው ብዙ ጊዜ የሚቀበለው። ኦኬ እንደውም
ነው እንዴ እና ታዲያ አሁን እጅህ ላይ ገንዘብ ካሌለ እንደው ጨምሬ ልስጣ ሊል ይችላል። ነገር ግን ደግሞ someone who's been around የምርም ብዙ ሰዎች ጋር እንደዛ አይነት ኤክስፒሪየንስ ኖሮት የሚያውቅ ሰው he knows it's bullshit ማለት ነው። ኖ ገንዘቤን መልስ ይላል ማለት ነው። እነዚህ ነገሮች አንደርስታንድ ማድረግ አለባችሁ። አሁን እኔ ቅድም እንዳልኳችሁ ገና ድሮ ሃይስኩል ጀምሮ ኦኬ ናይስ ጋይ ምናምን ሲባል ሰማለሁ። ነገር ግን ነገርየው ኦኬ እንዲህ ነው ማለት ነው እያልኩ 24 ዓመት አካባቢ ላይ የሆነ የገባኝ ነገር ነበር። ኋላ ላይ ነው ነገርየው በደንብ እየተገለጠልኝ የመጣው እና ታዲያ ለዛም ደግሞ ትልቁ መንስኤ ምንድነው? ላይክ እድሜ ሲጨምር ብዙ ኤክስፒሪየንስ ይኖራችኋል። ከሴት ጋር ቢሆን ስራ ላይ ቢሆን ከሰዎች ጋር ባላችሁ ኢንተራክሽን ያ ኤክስፒሪየንስ ፈጥሮልኛል። ያ ደግሞ ፓተርኖችን እንድመለከት አድርጎልኛል። ከዛም ባለፈ ደግሞ it let me like to see the pattern that works ማለት ነው። nice guys finish last ሲባል ዝም ብሎ አይደለም፣ የምርም የታየ ፓተርን ስለሆነ ነው። ታዲያ በመጀመሪያ ደረጃ ያ ናይስ ጋይ ሲንድረማችሁን ጋይስ ለመስበር have experience ዴት በተቻላችሁ መጠን ሴቶችን ጋር የሆነ ኤክስፒሪየንስ ይኖራችሁ። ሴቶች ጋር ኤክስፒሪየንስ ይኖራችሁ ስል ደግሞ አሁንም በዛ ማንነታችሁ የተሽለጠለጣችሁ ሳይሆን እስቲ አክቹአሊ የምትፈልገውን ነገር በለው እስቲ፣ ወይም ደግሞ say it ወይም ደግሞ try to do it ሞክረው እስቲ። ሁልጊዜ የሆነ በቃ እንደማይፈልግ ሰው አክት ማድረግ አቁም። ይሄንን ስላችሁ ኦኬ እንደዛ ማድረግ ስትጀምር የምትፈልገውን ነገር ታገኛለህ ምናምን ላይሆን ይችላል። ኦፍ ኮርስ it will increase your chance። ነገር ግን ደግሞ አንድ ኤክስፐሪመንት ከማድረግ አንፃር ኤክስፐሪመንት የሆነ የሚሰጥ ሪዛልት አለ። ያንን አናላይዝ እንድታደርግ ትሆናለህ። ከዛም ባለፈ ደግሞ ፖይንቱ የምትፈልገው ነገር ኦኬ አለ አይደለ? ሞከርክ ኦኬ ያ ነገር ለሴ ማይሆን ነገር ከሆነ ኦኬ የምትፈልገውን ነገር ብቻ ነው አክሰፕት ለማድረግ ፍቃደኛ መሆን ያለብህ። ኦኬ ያቺ ሴት አንተ በምትፈልገው መልኩ ማትሆን ከሆነ ባይ ለማለት መዘጋጀት መቻል አለብህ። ብዙ ወንዶች አንድ ትልቅ ምሰሩ ስህተት ምንድነው? you don't want to lose girls። በተቻላችሁ መጠን how do I make this work ነው። do you think ሴቶች እናንተን ቻት ሲያደርጉ ወይኔ ምን ሪፕላይ ላድርግለት ወይም ደግሞ አትሊስት እኛ ወንዶች ልንጨነቅ እንደምንችለው ያን ያህል ባዘር የሚያደርጉ ይመስላል? ለዛ ነው ምናልባት አንተ 3 ላይን ስትጽፍ ያ ኦኬ እሺ ምናምን ብቻ ያለች ልትመልስልህ የምትችለው። ምክንያቱም ላይክ በቃ she is comfortable in her skin ማለት ነው። can you do that ወይም ደግሞ ዞር ለማለት ፍቃደኛ ነው። ነገር ግን ብዙ ወንድ ላይክ በቃ እኔ እንደዚህ እንደሆንኩ ባሳያት ምናምን ላይክ እንደዛ ነው የሚያስበው። ቅድም እንዳልኳችሁ የሆነ በቃ ራሱን ፕሩቭ በማድረግ ውስጥ መሆን ያለበት ነገር እንደሆነ ስለሚያስብ ምናልባት እንደዛ ቅድም ሌሴ እንደ ታፍ የሆነ ኤንቫይሮንመንት ውስጥ ያደጉ ወንዶች ሁሉ ነገራቸው ፊት ለፊት ነው። በቃ ዛሬ አብረን ነን አይደል ምናምን ሲል ልትሰሙት ትችላላችሁ ማለት ነው። ያ ነገር ደግሞ ምናልባት በሴቶች አይን እንደ ዲስሪስፔክት ኢንተርፕሬት አይደረግም። ብዙ ጊዜ እንደ ኮንፊደንስ ነው። ኦ ሂ ኢዝ አሰርቲቭ የሚፈልገውን የሚያውቅ ነው። ሌላው ግን the so called nice guys actually sometimes they are not nice እየፈለጉ ነገር ግን የሆነ they want to trick ማለት ነው። ብዙ ነገር እንደዚህ አቅፏት ፀሐዩ ያቃጥላል ቀዝቀዝ እንበል እንደ አረፍ ብለን ምናምን የሆነ ፔንሲዮን በር ሊያንኳኳ ይችላል። እንደዛ ነው ኖ። ነገር ግን አንድ ያንን ናይስ ጋይ ሲንድረም መስበር የምትችሉት do what you want በራሳችሁ ዓለም መኖር መቻል መጀመር አለባችሁ። የምትፈልጉትን ነገር በሉ። ሰው ገንዘብ ሲጠይቃችሁ የለኝም ሴትም ልትሆን ትችላለች ገንዘብ እንደዛ ብዙ አላብድርም ወይም ደግሞ ኢንቨስት አድርጌዋለሁ ክሪፕቶ ላይ ነው ገና ላንቺ ዶላር ዘርዝሬ ምናምን እንትን አይደለም ልትሉ ትችላላችሁ ማለት ነው። እናም ታዲያ አሁን ሁለት አይነት ወንዶችን አሳይቻችኋለሁ። አንደኛው በጣም ታፍ የሆነ ምናልባት በጣም ታፍ ከመሆኑም የተነሳ ኦቨርሊ አግሬሲቭ ሌሎችንም አቢዩዝ የሚያደርጋል። አንደኛው ደግሞ በጣም ናይስ ይሆናል። ነገር ግን እኔ ዛሬ ብትሆኑ ብዬ ሰጀስት ማድረጋችሁ ነገሮችን ኤክስፒሪየንስ ሲኖራችሁ ምናልባት ከዚህ በፊት ኦኬ ያ ባለ ሱቅ ኦኬ ከዚህ በፊት ገንዘብ አበድሮ አልተመለሰለትም ብዙ ተታሎ ሊሆን ይችላል። ምናልባት እሱ ናይስነቱን ለማስወገድ እሱ አሁን ደግሞ በተራው ሄዶ
ሌሎችን ገንዘብ አበድሩኝ እያለ የእነሱን ገንዘብ መከልከል ላይኖርበት ይችላል። በት ናው አሁን he knows the game, he knows the streets ማለት ነው። አሁን ኖ ማለት ይጀምራል ማለት ነው። ከዛም ባለፈ ደግሞ እንደዛ ሰዎች መስመር ሲያልፉ አንዳንድ ጊዜ ከሱ ቀናነት ማለትም እያወቀ ግን እስቲ ምን አልባትም ማለትም ይሄ ነገር 100% ገንዘብ የጠየቃችሁ ሰው አጭበርባሪ ነው ማለት አይደለም። እናም ታዲያ ኦኬ እስቲ ከቅንነት ላርግ ምናምን ብሎ ደግሞ አንዳንድ ሰው መስመር ሲጥሰው he knows how to take a revenge ማለት ነው። እንደዛም አይነት ወንድ አለ። እንደዛ አይነት ወንድ ባይዞ በጣም is dangerous ማለት ነው። እንደዛ አይነት ወንድ ምናልባት ኢቭን በዴቲንግም ዓለም ላይ ሲሆን ያ ማንነቱ እንዳለ ያ ታፍ የሆነ ማንነቱ ያ ዴቨሎፕ አድርጎ ሴት ልጅ ሲቀር ምናልባት ሪቬንጅ የሆነ ከሆነ ያሰበው ምናልባት መጀመሪያ ላይ ሙድ የያዘች አይነት ሴት ከሆነች የሆነ አይነት ከለር መያዝ ይችላል ማለት ነው። I will show you, I hate you ታስጠይኛለሽ ነገር ግን I will get you today እንደዛ ማሰብ ይችላል ማለት ነው። ኦፍ ኮርስ ያንን አርጉ እያልኳችሁ አይደለም ግን ያ አዌርነስ ያለው አይነት ወንድ እንድትሆኑ ያስፈልጋል ከዴቲንግም አንፃር ቢሆን ኢን ጀነራል። ምክንያቱም ይሄ ናይስ ጋይ ሲንድረም ብዙ መስኮች ላይ የሚገለጥ አይነት ማንነት ስለሆነ ማለት ነው። እናም ታዲያ ባላችሁበት ሁኔታ ውስጥ የሆነ ፕሪቪሌጅ ካላችሁ የምርም ዓለምን ለሆነችው መመልከት የምትፈልጉ ከሆነ ያ ናይስ ጋይ ሲንድረማችሁን መስበር የምትፈልጉ ከሆነ stop using your privileges። ሁልጊዜ ሴት ልጅ በመኪና ከሆነ ፒክ የምታደርገው እስቲ stop using that። ያንን ማድረግ ተውና በኖርማል ሞክረው እስቲ። ከዛም ባለፈ ዲዛይሮቻችሁን say it out loud። እንደዚህ ማድረግ ፈልጋለሁ እዚህ ቦታ ነው የምንሄደው ወይንን አላደርግም ኖ ምናምን ማለት ጀምሩ። ያንን ማድረግ ስትጀምሩ ዓለምን አንደርስታንድ ታደርጋላችሁ። ዓለምን አንደርስታንድ ያደረገ ሰው ደግሞ ናይስ አለመሆን ምርጫው አይደለም ላይክ ግዴታው ይሆናል ማለት ነው። ምክንያቱም he will understand that is not how life works ማለት ነው። he will understand life requires toughness ማለት ነው። ያንን ነው መላችሁ። I hope you like this video። እስካሁን የአማጺ ቤተሰብ ካልሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኛለን።